ተከሳሾች በስራቸው ያፈሩ እንደገና ሁኔታው ቀለል ተደርጎ እንዲታይና ማሻሻያ እንዲሰጣቸው ጠየቁ። ይሄ ጥያቄ ነብዩላህ ዩሱፍ እንዴት ያዩት? እንግዲህ አንድ የቸገረው ሰው አንተን ቢጠላህም እያወደሰና እያሞካሸ አላህ ይርዳ አለክ ጀዛከላህ ኸይር ምናምን እየተባለ ነው ባለ ጉዳይ የሚለማመጠው ማለት ነው። ይህ አይነት ስራ ጀመሩ። እንደዚህ በሚሉ ጊዜ እና ነራከ ሚነል ሙህሲኒን ወንጀለኛውን ለቀህ በሱ ፈንታ ከኛ አንዱን ብትወስድ ደግ ሰው ነህና ይሄ ታንተ የሚጠበቅ መልካም ስራ ነው ብለው ይህን ነገር ቢያደርጉ አጅር እንደሚያገኙና አላህ እንደሚወድላቸው ይመክሯቸዋል ማለት ነው። ዩሱፍ ግን በሸሪዓ መስታወት ነው የሚያዩት ጉዳዩን በስሜት ሳይሆን እነሱ ለችግራቸው መፍትሄ ለማግኘት የሆነ ያልሆነውን ውዳሴ እያጅጎደጎዱ ቢለምኗቸውም የአላህ ረሱሎች የሚሰሩትን ነገር ሁሉ ከአላህ ሸርዕ ነው የሚያዩት ማለት ነው። አጅር የሚገኝበትንና ወንጀል የሚመጣበትን ያውቃሉ እነሱ ራሳቸው። ሰዎች ግን ብዙ ጊዜ ለአላህ ብለህ ለአላህ ሆነሃለሁኝ ጀዛከላህ ኸይር አጅር ታገኛለህ ምናምን ሲሉት ያን ነገር ባደርግ እውነት እንዳሉት አጅር አገኛለሁ በሚል ይነዳል ዝም ብሎ እና ይሄን ነገር አላህስ እንዴት ያየዋል የሚለው ጥያቄ መነሳት አለበት። የቸገረው ሰው በዘላበደና በለመነህ ቁጥር የሱን ጭንቀት በመፈረጅ አላህ ይወደኛል ከምትል ይሄን ነገር ከሰራሁት አላህ ይፈቅዳል የሚለው ነው መቅደም ያለበት። እዚህ ላይ ብዙ ሰው ይሳሳታል ማለት ነው። ወንጀለኞች በወንጀል ተይዘው በሚያለቅሱበት ጊዜ ርህራሄ የሚያደርጉ አሉ፣ የወንጀለኛ ተባባሪ የሚሆኑ ያ አጅር ሊያገኙ ኸይር የሰራን መስሯቸው ነው ባላዋቂነት። ዩሱፍ ግን ይሄን አያደርጉም ማለት ነው። ምናሉ ኢና ነራከ ሚነል ሙህሲኒን ከደጎች ሰዎች እንደሆንክ እናያለን፣ አንተ ደግሞ ደግ ሰው እስከሆንክ ድረስ እንደማትጨክንብን ነው በሚሏቸው ጊዜ ምናሉ ቃለ መዓዘላህ አነ አሻ አሉ በአላህ እጠበቃለሁኝ ይሄንማ አላደርገውም አሉ። ለምን የአላህ ሸርዕና አይፈቅድምና ወንጀለኛን ያው ወንጀሉ ቅጡ ነው የሚለው ባለ ጉዳዩ አፉት አላለው በስተቀር። ስለዚህ በአላህ እጠበቃለሁ አዑዙ ቢላህ እንደማለት ነው። ይሄ መስደር ሚሚ ይባላል። መዓዘላህ ማለት አዑዙ ቢላህ ሚን አፍዓል ሀከዛ እንደዚህ እናንተ እንደምትሉት ከመስራትማ በአላህ እጠበቃለሁ አሉ። አናኹዘ ኢላ መን ወጀድና መታሃና ዒንደሁ እኛ ወንጀለኛ መያዝ ካለብን እቃችን በተጨባጭ እጅ ተፍንጅ የተያዘበትን ሰው ነው የምንይዘው እና የተያዘውን ሰው ትተን እንደገና ንጹህን ሰው በወንጀለኛ ገመድ ማስገባትማ ይሄ ራሱ ሌላ ጀሪማ ነውና ይሄን አልቀበልም አሉ። ኢና ኢዘን ለዛሊሚን እኛ ይሄን ብናደርግ እናንተን ዛሊም ናችሁ እያልን ስንከስ እኛም ደግሞ ዙረን ዛሊሞች መሆናችን ነው። ዛሊም ልንሆን ደግሞ አንፈልግም እናንተን እንረዳለን ብለን በማለት ሸርዑ እንደማይፈቅድላቸው አስረዷቸው ማለት ነው። ላተዚሩ ዋዚረቱን ወዝረ ኡኽራ እንዳለው ቁርአን ማንኛውም ሰው ወንጀል ከሰራ በወንጀሉ መጠየቅ ያለበት ራሱ ነው እና ላ የጅኒ አለይከ ወላ ተጅኒ አለይህ እንዳሉት ረሱል አለይሂ ሰላም። የሆነ ሰውዬ ህፃን ልጅ አስከትሎ መጣ። ያ ህፃን ልጅ ልክ አባቱን ቁርጥ ነው ሁሉ ነገር መልኩ ያየ ሰው ሁሉ የሱ ልጅ መሆኑን አይጠራጠርም። ልጅ አይደለ አሉት። አዎን ልክ ነው ያንተ ልጅ መሆኑ ባትናገርም ራሱ ስዕሉ ያመለክታል አሉ። እና ከመሆኑም ጋር ላ የጅኒ አለይከ ወላ ተጅኒ አለይህ አሉ። የፈለገው እንኳን ልጅነቱ ቢረጋገጥ አንድ ሰው ስም ተመልክ አንድ ወንጀል ብትሰራ አንተ ይሄ ልጅህ በአንተ ወንጀል አይከሰስም፣ ልጅህ ደግሞ ወንጀል ቢሰራ በሱ አንተ አትከሰስም አሉ። ይሄን ሲያሰምሩበት ማለት ነው። ከልጅና ከአባት እንግዲህ የተቀራረበ ነገር የለም። የአባቱ የክፋይ ነው፣ የአብራኩ ውጤት ነው። ከመሆኑም ጋራ አባቱ ሰው ቢገድል የገዳይ ልጅ ነው ብለህ ልጁ ልትገለው አይገባም ማለት ነው። ወይም ደግሞ ልጁ ሰው ቢገድል የገዳይ አባት ነው ብለህ መግደል አትችልም። እንኳን ከዛ ውጭ አለ። በጃሂልያ ግን ሰዎች የዘር ማንዘሩ ዘመድ ነው የተባለውን እንዳውም በጎሳ ስም ዝም ብሎ አንድ ቋንቋ ተናጋሪውን ዝም ብሎ ያጭዳል ሰው ማለት ነው። የነገሌ ጎሳ እያለ ማለት ነው። ይሄ የጃሂልያ አሰራር ነው። በኢስላም ግን ላተዚሩ ዋዝረቱ ወዝረ ኡኽራ ማንኛውም ወንጀል ተሸካሚ ነፍስ በራሷ ወንጀል ነው የምትጠየቀው ፊ ዱንያ ወልአኺራ እንጂ በወንጀሉ ተሳታፊ እስካልሆነ ድረስ የገሌ ዘመድ ነህ የገሌ ልጅ ነህ የገሌ ወንድም ነህ ተብሎ አንድ ሰው ሊከሰስ ሊወቀስ አይገባም የሚለውን ህግ አሰመሩበት ዩሱፍ ማለት ነው። ይህንን ካደረግን እኛ ራሳችን ዛሊም ነን። ወንጀለኛው ተለቆ እንደገና አበሳ የሌለበት ንጹህ እንዴት ይታገዳል?
እናንተ እንኳን ይሄን ባደርግ እንደ ሙህሲን ብትቆጥሩ እኔ ግን ይሄን ታደረኩ ዟሊም ነው የምሆነው ሲሉ መልስ ሰጧቸው ማለት ነው። ፈለመስተያሱ ሚንሁ ያነ ነብዩላህ ዩሱፍ በሰጡት እንግዲህ የቁርጠኛ መልስ ተስፋ በሚቆርጡ ጊዜ እነዚህ ተከሳሾች ማለት ነው ሰውየው በቀላሉ እንደማይለቃቸውና ወንድሙቸው እንደማይተውላቸው ሲያውቁ خلص ነጅያ እስቲ ትንሽ ለመወያየት እድል ስጠን ብለው ፍቃድ ጠየቁ ማለት ነው። እሺ ተወያዩ አሏቸውና ተዩሱፍ ፊት ተይታቸው ፈቅ ብለው ተሰባሰቡና መወያየት ጀመሩ ማለት ነው። خلص ማለት ከነብዩላህ ዩሱፍ ፊት ፈቅ ብለው ሄዱ ተሳቸው ተገለሉ ማለት ነው። ነጅየን ማለት ሙተናጂን ስበርሳቸው የሚወያዩ ነው። አንድ ሰው ችግር ሲያጋጥመው ችግሩ የሚመለከታቸው ክፍሎች እንወያይ ይላሉ መፍትሄ ለማፈላለግ ማለት ነው። በዛ መልክ ምናልባት መፍትሄ ይገኝ እንደሆነ ለመወያየት ብለው ከዩሱፍ ፈቅ ብለው ተሰባሰቡና መወያየት ጀመሩ። ያኔ የውይይት አጀንዳውን የሚያቀርበው ታላቃቸው ነበር። ሮይቢል ይባላል ወይም የሁዳ የሚባለው ነው የሚመራቸው። ቃለ ከቢሩሁም ታላቅ ወንድማቸው ሮይቢል ወይም የሁዳ ምን አለ አለም ተዕለሙ ያ ኢኽወቲ አለ ወንድሞቼ ሆይ ይሄው አሁን በደረሰብን ችግር አጣብቂን ውስጥ ገብተናል። ይሄ ነገር አሁን እኛ አቅም የለንም እንግዲህ ይሄን ሰውዬ ንጉስ ነውና በግድ ልናስለቅቀው አንችልም። ዝም ብለን ከሄድን ደግሞ መግቢያ የለንም። አባታችን እንደዛ ቃል ኪዳን ገብተን ምለን ተገዝተን ነው ወንድማችን ላንመጣ ያልነው። ምን ይበቃናል? እሺ እንግዲህ እስቲ መፍትሄ አንጡ ሐሳብ ይላቸዋል ማለት ነው። አለም ተዕለሙ አታውቁምን አና አባኩም ያዕቁብ አለይሂ ሰላም አባታችሁ ያዕቁብ ቀድ አኸዘ አለይኩም መውሲቀን ሚን አላህ ከአላህ የሆነ ቃል ኪዳን እንደያዘባችሁ ታውቃላችሁ። በአላህ ስም እጁን ጨብጣችሁ የነብይ እጅ ጨብጣችሁ በአላህ የሆነብን እኛ ወንድማችንን ለምንም ችግር አሳልፈን አንሰጥም፣ እሱን ትተን አንመጣም ኢላ አን ይሐጦ ቢኩም ሁላችንም የሚፈጅ አደጋ መጥቶ እዛው ታለቅን ያው መቸም ቀረን፣ አለበለዛ በህይወት ቁመን እየሄድ ወንድማችን ትተላን መጣ በአላህ እንምልልሃለን እያላችሁ ለአባታችሁ ቃል መግባታችሁን ታስታውሳላችሁ አይደለም እንዴ አላቸው። አዎን አሉ። ወሚን ቀብሉ ማ ፈረቱም ፊ ዩሱፍ ወተዝኩሩነ ከዛሊክ እንደዚሁ ደግሞ ከዛ ቀደም ሲል በዩሱፍ ጊዜ ያጓደላችሁትንም ቃል ኪዳን ታስታውሳላችሁ። ዩሱፍንም ስንወስደው እንደዛው አውሬ ይበላብኛል ልጄን አትውሰዱ ቢለን እኛ እያለን አንድ አይሎ 10 ጎረምሳ እያለ እንዴት ተኩላ ይበላዋል ትላለህ? እኛ ለወንድማችን ጥበቃ አነስን እንደ ብላችሁ ምላችሁ ተገዝታችሁ ወስዳችሁ ግን ቃል ኪዳናችሁን እንዳፈረሳችሁና ራሳችሁ ደባ እንደፈጸማችሁም ታውቃላችሁ። ይሄ ድርብርብ ወንጀል እንግዲህ በምን መልክ ነው የምንፈታው? እስቲ ሐሳብ አምጡ፣ መፍትሄ ሐሳብ ካላችሁ አላቸው። ፈለን አብራህ አልአርض ሐታ የእዘነ ሊ አቢ እነሱ ግን ምንም ሐሳብ ለማቅረብ አልቻሉም። ነገሩ ግራ የተጋባ ሆኗልና ማለት ነው። ሁሉም አንገታቸውን ደፍተው ቆዝበው ዝም ሲሉ እንግዲያውስ እኔ ራሴን አቋም ልንገራችሁ አለ። ፈለን አብራህ አልአርض ሚስር ማለት ነው የዚችን ሀገር ምድር እኔ ለቅቄ መሄድ አልችልም እንግዲህ በዚህ ሁኔታ አለ። ተምስር ሀገር አልወጣም ማለቱ ነው። ሐታ የእዘነ ሊ አቢ አባቴ ጉዳዩ ደርሶት ግድ የለም ያው ሁለት ልጅ ሶስት ተማታ አንዱ እንኳን ይመለስልኝ ብሎ ልዩ ፍቃድ ካልሰጠኝና ካልፈቀደልኝ በስተቀር እኔ ካሁን በኋላ ይህችን ሀገር ለቅቄ ሂጄ የአባቴን ፊት ማየት አልችልም አለ። ህፍረት ተሰማው ማለት ነው። አው يحكم الله لي ወይም ደግሞ አላህ Subhanahu Wa Ta'ala የራሱ የሆነ ውሳኔ መፍቲ ካልሰጠኝ በስተቀር ያው ወንድሜን ማስለቀቅበት መንገድ ካላገኘው ማለቱ ነው። ወኸይሩል ሐኪሚን እሱ ከፈራጆች ሁሉ የበለጠ ጥበበኛ ነውና አላህ ተዓላ መቼም አይቸግርም፣ ልጁ የሚፈታበት መፍቲ ሊሰጠኝ ይችላል። ያ ካልሆነ በስተቀር እኔ እንደዛ በኃላፊነት አባቴ ፊት ቃል ገብቼ ታውን ቀደም በዩሱፍ ለአመታት ሳስለቅሰው የኖርኩት ሳይበቃ አሁን ደግሞ ቢንያምን ጠፋልህ የሚል ዜና ይዤ መሄድ አልችልም አላቸው ማለት ነው። እርጅዑ ኢላ አቢኩም ግን እኔን ተከትላችሁ ደግሞ አንተማ ካልሄድክ እኛም አንሄድም እንዳትሉ እናንተ ወደ አባታችሁ መመለስ አለባችሁ አላቸው። ያው ሂዱና ንገሩት ጉዳዩን እኔ ለምን እንደቀረውኝ አስረዱት። ከዚያ በኋላ ምናልባት ሰውየው አስተያየት አድርገው አመዛዝ ነው ሶስቱም ከሚያጠፉብኝ አንዱ እንኳን ይምጣልኝ የሚል ፍቃድ ከሰጡ መጣለሁኝ፣ ካልሆነ ግን
እናንተ ሄዳችሁ ሽማግሌውን አረጋጉ እኔ ግን ከዚች ሀገር መልቀቅ አልችልም አላቸው ማለት ነው። ፈቁሉ ያ አባና እዛ እንደደረሳችሁ ለአባታችን አባዬ ሆይ በሉ ኢነ ብነከ ሰረቅ ቢንያሚን ልጅህ ታናሹ ልጅህ በባዕድ ሀገር ሂዶ ሰረቀ። እኛ ሌባ መሆኑን አናውቅም ነበረ። እዛ ሄደን በወዳጃችን ፊት ገብተን ተስተናግደን በክብር ስንወጣ የሆነ የክብር ዕቃ ጠፋ ተባለ፣ የወርቅ የሰሃን። ያ ዕቃ ሲፈተሽ እሱ የኩንታል ውስጥ ተገኘ። እኛ ይህን ያደርጋል ብለን አላሰብ ነበርና ሽንጣችንን ገትረን ብንከራከርም በፍተሻ ተያዘብን። በዚህ ምክንያት ቀረ። ወንድማችን ታላቁም ደግሞ ይሄን ጉድ እንግዲህ ይዤ አባቴ ዘንድ መሄድ አልችልም ብሎ እሱም ጭምር ቀረልህ ብላችሁ ንገሩት ብሎ ላካቸው ማለት ነው። ወማ ሸሂድና ኢላ ቢማ አሊምና እኛ ሰውነንና ያየነውና ያወቅነውን ነገር እንጂ ሌላ ነገር መመስከር አንችልም ማለት በቀጥታ ልጁ እቃውን አንስቶ ሲወስድ ባናይም ከሱ እቃ በፍተሻ መውጣቱን አየን። ስለዚህ መጀመሪያ አልወሰርንም ብለን ፍርጥም ብለን ስንከራከር የነበርነውን ከእቃው ሲወጣ ምን እንበል? ከዛ በኋላ እንግዲህ ተኬሻ ውስጥ እየተገኘ እኛ አልሰረቅንም ብንል የሚሰማን ነገር አልተገኘም አለው። ወማ ኩና ሊልገይቢ ሐፊዚን ወትሮውንም እኛ በገሃድ የሚታየውን ነገር እንጂ ስጉርና ድብቁን ነገር መቆጣጠር አንችልም ሰውነንና። ሰው ሁልጊዜ በአይኑ የሚያየው በጆሮ የሚሰማውን ነው የሚመሰክረው። ይሄ ልጅ በተጨባጭ እሱ ይስረቀው ወይም ሌላ ተንኮለኛ አውቆ የሱን ስም ለማጥፋት ደብቆበትም ይሁን አናቅም። እኛ የምናቀው ከሱ እቃ ውስጥ መገኘቱን ነው ብላችሁ አስረዱ አላቸው ማለት ነው። አሁን የሚሉት እውነታቸውን ነው። እነሱም ልጁም የሚያውቁት ነገር የለም ማለት ነው። ግን ያው ሌላ የሰራ ሰርቶባቸዋል። ወስአል القرية التي كنا فيها ይሄንን በምትነግሩት ጊዜ ለአባታችን ያው ወትሮም እኛ በሱ ዘንዳ ታማኝነት የለንምና በዩሱፍ ላይ ያለው ቅሬታ በእኛ ላይ ጥርጣሬ ስለሚያሳድርበት እንደማይቀበላችሁ እንደማያምናችሁ ነው። የፈለጋችሁትን ነገር ብዘላብዱ እኔ አልሰማችሁም። እናንተ ናችሁ አሁንም ማሲራችሁ ልጅን ለአደጋ ያጋለጣችሁት ሊላችሁ ይችላል። ያን ካለ ደግሞ እስአል القرية التي كنا فيها በሉት ይላል። እኛ በፍተሻው ቦታ የሚገኙ ፊድዋሂ ሚስር በሚስር መውጫ አካባቢ ላይ መንደሮች አካባቢ ነው የተያዙት በኬላ ላይ። እዛ የአካባቢ ሰዎች ፍተሻው ሲካሄድ አብረው ነበሩ የሰፈር ሰዎች። እዛ አካባቢ የራስክን ተወካይ ላክና ያው ገለልተኛ አጣሪ እንደሚባለው ማለት ነው ሁኔታውን ማጣራት ትችላለህ። እውነተኛ የምንለው እውነት ካልመሰለህ የራስ መልእክተኛ ልከህ የተያዝንበት ሰፈር አካባቢ ላይ የንጉሱን ወርቅ ሰርቆ የሄደ ሰውዬ እንዴት ነበረ ሲፈተሽ የት ነበራችሁ እናንተ ብላችሁ ሰዎቹን ሰብስባችሁ ያዩትን የአይን ምስክሮች መጠየቅ ትችላላችሁ በሉ አለ። እና አሁን ተጨንቀዋል ንጹሃን ናቸውና በአሁኑ ጉዳይ ማለት ነው። ወልዒረ التي አቀበልና ፊሃ ከነሱ ሀገር ደግሞ አብረዋቸው የሄዱ ከነዓንይን የሚባሉ ነጋዴዎች ነበሩ አጋሰስ የሚጭኑ ማለት ነው። እነዛም ጓደኞቻችን አሁን እኛው ጋር ነበሩ ሲፈተሽና እቃው ሲያዝ። እነሱንም ሄደ በዛው በአካባቢያቸው ስለሆነ መጠየቅ ትችላለህ በሉት ይላሉ ማለት ነው። አልዒር ማለት አስሉ ግመል ማለት ነው። እና የግመል ነጆች እና ሲራራ ነጋዴ ይባላል። ሰዎች በመጅሙዓ የሆኑና በህብረት ሽፍታ ምናምን እንዳይደበድባቸው የአካባቢ ሰው ይጠራራና በአንድ ጊዜ በጀማዓ ሆኖ ይወጣል ሁሉም ሸቀጡን ጭኖ። ያ በጀማዓ የሚሄድ ሲራራ ነጋዴ ይባላል ማለት ነው፣ የህብረት ነጋዴ። እነዛን በአገራችን በአካባቢ የነበሩትን የከነዓኒ ተወላጅ ነጋዴዎችም እኛ ስንያዝ አብረውን ነበሩና ሁኔታውን አይተዋልና እነሱንም ጠይቃቸው በሉት ይላሉ ማለት ነው። ወኢና ለሷዲቁን እኛ በእውነት አንተ የምንለው ነገር ባይዋጥልህም ዛሬ በእርግጠኝነት እውነታችንን ነው የምንነግርህ በሉና አስረዱት አሉ ማለት ነው። ግን ውሸታም ሰው በአጋጣሚ እውነት ቢናገር የሚያምነው የለም። ልማዱ ስለሆነ በውሸት ተታወቀ አንዲ ሰው እውነት እንኳን ሲናገር እሱ ይኸው ነው የሚባለው እና የማይቀበልን እንደሆነ እናውቃለን። እናንተ ግን እንደምንም ብላችሁ የተለያዩ መረጃዎችን በመደርደር ሁኔታውን እንዲቀበለው ለማድረግ ጣሩ ብሎ ላካቸው ማለት ነው። እና እነሱ በተላኩት መሰረት ሄዱ፣ ደረሱ፣ መርዶውን ነገሯቸው ማለት ነው።
እና ልጁ በሌብነት ታግቶ እንደቀረ ታላቅ ወንድማቸው ደግሞ ያ ሁሉ ቃል ኪዳን ገብቶ በሱ ኃላፊነት ነውና ቡድኑ ሲመራ የነበረው አሁን የወትሮው ይበቃኛል አሁን ደግሞ የአባቴን ፊት የማይበት ምክንያት የለኝም ብሎ እሱም እዚሁ ቀራለሁ ብሎ ቀረልህ ብለው አስረዷቸው ማለት ነው። ያኔ እንደተባለው አላመኗቸውም። ለምን አንድ ሰው በመጥፎ ከታወቀ የተለያዩ ምክንያቶችን ቢደረድር ያው ማታለያ ተደርጎ ነው የሚወሰደውና ቃል በል ሰወለት ለኩም አንፉሱኩም አምራ አሉ። እናንተ እንደምትሉት ልጅ ሰርቆ ሳይሆን እርግጠኛ ነኝ የኔ ልጅ አይሰርቅም አሉ። እሳቸው ደግሞ እውነታቸውንም ነው። እና የኔ ልጅ በፈለገው ነገር የፈለገውን ነገር ብታወሩ ይሰርቃል ብዬ አልቀበላችሁም ጨዋ ልጅ እንደሆነ አውቃለሁኝ አሉ። ግን እናንተ ሌባ ብላችሁ ወነጀላችሁት ልጅ እንደለመዳችሁት በወንድሙ ላይ ደባ እንደሰራችሁ አሁን ደግሞ ሌላ ተንኮል ሰርታችሁ ያንን ወንጀላችሁን ለመሸፈን የፈጠራችሁት ዘዴ ነው እንጂ በምንም አይነት ልጅ አይሰርቅም አሉ። እሳቸው ደግሞ ማለት ነው ሰወለት ለኩም ማለት ዘየነት ለኩም አንፉሱኩም ልጁን ሽጡትና ወይም ግደሉትና ከዛ በኋላ እንዲህ አይነት ችግር አጋጥሞን በጥላት ተማርኮ ቀረብላችሁ ተከራከሩ ብሎ ሰይጣን ነው ይሄንን ዘዴ ነገራችሁ እንጂ የኔ ልጅ በምንም አይነት እንዲህ አይነት ነገር አይሰራም አሉ። አምረን የሆነ ተንኮል ነገር እንድትሰሩበት ሰይጣን መክሮ ይሄን አስቦና ሳምሮ አሳይቷችኋል። ፈሶብሩን ጀሚል አሉ። ፈሶብሪ ሶብሩን ጀሚል ተኔ የሚፈልገው እንግዲህ መልካም ትግስት ነው። እንግዲህ አንዴ ፈርዶብኛል አይደል አሳር መከራዬ አያልቅም አንዱን እፈታለሁ ስል ሌላው እየተጨመረ ይሄዳል። ስለዚህ እናንተ ጋር ምን አጨቃጨቀኝ ያው በሶብር ነው የኔ ነገር የሚፈታውና መልካም ትግስት ማድረግና የጌታን ፈረጃ መጠበቅ ይኖርብኛል። አሰላሁ አየቲየኒ ቢሂም ጀሚዓ የአላህ ረሱሎች እንግዲህ በጣም አርቆ አሳቢ ናቸው። ስለዚህ ሶስቱም ልጆች ንጹህ እንደሆኑ ያውቃሉ ማለት ነው። አላህ Subhanahu Wa Ta'ala እነዚህን ሁሉንም ሶስቱንም ልጆችን በጅምላ እንደሚያመጣልኝ ተስፋ አደርጋለሁ። እንግዲህ መከራ የፈለገውን ያህል ቢከብድ በነብዮች ዘንድ ተስፋ መቁረጥ የሚባል ነገር የለም ማለት ነው። አሁን ነገሩ ተስፋ የሚያስቆርጥበት ደረጃ ደርሶ ነበር። እሳቸው ግን አርጁላህ ማለት ነው አሰላህ ማለት አየቲየኒ ቢሂም ጀሚዓን ሶስቱንም ልጆችን በጅምላ አላህ ሊያመጣልኝ ተስፋዬ ብሩህ ነው አሉ። ኢነሁ ሁወል ዓሊሙል ሐኪም እሱ የሁሉንም ነገር ምስጥር አዋቂ ጥበበኛ የሆነ ጌታ ነውና እሱ ካለመቸም አይቸግረውም። በሰው ዘንዳ አለቀለት ያው አንድ አይሉ ሶስት ልጅ አጣ እየተባለ ጥላት ቢስቅብኝም ጌታ ደግሞ ካላ አንድ ቀን ሁላቸውንም በሰላም አምጥቶ እጄ እንደሚያስገባልኝ ተስፋ አደርጋለሁ በማለት ራሳቸውን አጽናኑ ማለት ነው። ወተወላ አንሁም እነሱ ግን ለማስረዳት ለማሳመን የተለያዩ ጥረቶችን ቢያደርጉም በቃ እናንተን ልፍለፋ መስማት አልፈልግም ብለው ተተዋቸው ዘወራሉ ማለት ነው። ወቃለ ያ አሰፋ አላ ዩሱፍ እና በዩሱፍ ላይ ሐዘኔ ሆይ ያው አንቺ የተለመደሽ ሐዘኔ ቁራኛ ሆነሻልና ካንቺው ጋር አልወያይ ሐዘኔ ነይልኝ አሉ ማለት ነው። እየየው ማለታቸውን ቀጠሉበት ማለት ነው። እና ያ አሰፋ አላ ዩሱፍ አሁን ትኩስ የጠፉት ሰዎች ቀርተው የጥንቱን ሰውዬ ነው የሚያወሩት ማለት ነው። የዩሱፍ ፍቅር በማንም የሚወዳደር አይደለም። እና አንድ የሚወደው ሰው ያጣ ሰው ሁል ጊዜ ለቅሶ በሰማ ቁጥር አላቃሽ ይሆናል። የራሱ ለቅሶ አዲስ ይሆንበታል ማለት ነው። እና አንድ በጣም የሚወደው ቤተሰብ ካጣፍ ደግሞ ሌሎቹ ዘመዶቹ በሞቱ ቁጥር የወትሮውን እያነሳ ነው የሚያለቅሰው። ምክንያቱም ሆድ ውስጥ ተዳፍኖ ያለው እሳት እሱ ነውና ማለት ነው። እና በዩሱፍ ላይ ያለ ሐዘኔ ሆይ ያው ያንቺ ዘመን አላለቀምና ካንቺው ጋር እንዋይ ነይ ቶሎ ይሏታል አዘኑን ማለት ነው። ወቢየድት አይናሁ ሚን الحزن ከሐዘናቸው ብዛት የተነሳ የአይናቸው ጥቁር ብረት ወደ ነጭነት ተቀየረ አይናቸው በለዘ ማለት ነው። እና እንግዲህ አይን ብዙ ጊዜ እንባ በሚያወርድበት ጊዜ በተከታታይ እየተጎዳ ይሄድና የአይን ብረቱ ጥቁሩ ያው እንደ ጭስ ይሆንና ይጋርደዋል ማለት ነው። فهو كظيم እና እሳቸው በዩሱፍ ሐዘን የተሞሉ ነበሩ። ተግር ጥፍራቸው እስተራስ ጠጉራቸው የዩሱፍ ሐዘን ተሞልቷቸው ስለነበረ አንድ ነገር በተነገሩ ቁጥር ዩሱፍ ሆይ ነው የሚሉት ማለት ነው። በዚህ መልክ እንግዲህ ሐዘናቸውን ይገፉ ጀመር። قالوا تالله تفتأ تذكر يوسف አሁን እንግዲህ ዩሱፍን እንዲያዲስ እያነሱ ሲያለቅሱ ሲያው ተናደዱ። አሁንም
በለለበት እንኳን ለምን ኢየሱስም ይነሳል ተብሎ ማለት ነው። እና ተላሂ ኑቅሲሙ ቢላህ እንደማ በአላህ እንምላለን አሉ። ተፍተኡ ተዝኩሩ ዩሱፈ አንተ ዩሱፍን ከማውሳት አትቆጠብም ልማዲህ ነው አሏቸው። በለቅሷቸውም ደግሞ ጣልቃ ገብተው ማለት ነው። ተፍተኡ የሚለው ፊዕል ሁል ጊዜ ላም ጋር ተከትሎ ነው የሚመጣው፣ ግን ላሟ ትወድቃለች ሁል ጊዜ እና ፈቲአ የሚል ፊዕል ሲመጣ ሙስበት ሆኖ አይመጣም። ላ ተፍተኡ ማለት ነው ማዕናው። ተላሂ ተፍተኡ ተዝኩሩ ዩሱፈ ላ ተፍተኡ ተዝኩሩ ዩሱፍን ከማውሳት አትቆጠብም አንተ ልማዲህ አንድ ነገር ሆነ ከተባለ አይ ዩሱፍ ትላለህ። ከዩሱፍ ጋር የምታያይዘው ለምንድን ነው? ከዩሱፍ በስተቀር ሌላ ሰው የለም ይሏቸዋል። በገይብ እንኳን አሁን ዩሱፍ በሌለበት ስሙ መነሳቱ ራሱ ያናድዳቸዋል ማለት ነው። ምክንያቱም እነሱ ዩሱፍ ተረስቶ ተትቶ በሱ ፈንታ እነሱ ሊወደዱ ነበርና የሚጥሩት ማለት ነው። ሐታ ተኩና ሐረዶን እና በዚህ በሐዘንህ ክብደት ምክንያት ለበሽታ ተጋልጠህ ሞት አፋፍ እስከምትደርስ ድረስ አው ተኩነ ሚነል ሃሊኪን ወይም በተጨባጭ እስከምትሞት ድረስ መቼም ዩሱፍን እንደማትተው ነው። ዩሱፍ እያልክ ታላዝናለህ እድሜ ልክህን አሁንም አትረሳውም አሏቸው። እና ዩሱፍን ስም ማንሳት የሱን እንግዲህ ማዘን እንኳ እንደ ነውር ተቆጠረባቸው ማለት ነው። ተፍተኡ ተዝኩሩ ዩሱፈ ማለት ላ ተብረሑ ወይም ላ ተትርኩ ዚክረ ዩሱፈ የዩሱፍን ማውሳት አትተውም። ሐታ ተኩነ ሐረዶን ደክመህ ሞት አፋፍ እስከምትደርስ ድረስ ወይም ጨርሰህ እስከምትሞት ድረስ እስትንፋስህ እስከምትበጠስ ድረስ ዩሱፍ ዩሱፍ የሚለውን ነገር መቼም አንተ አትተወውም ልማዲህ ነው። አሁን አዲሶቹ የጠፉትን ትተህ ዩሱፍ እያልክ ታለቅሳለህ ብለው ወረፏቸው ማለት ነው። ያነ የምናሉ ቃለ ኢነማ አሽኩ በሲ ወሑዝኒ ኢላላህ። አሁን ታዲያ እኔ ዩሱፍን አነሳሁኝ ቢንያሚንን ምን አገባችሁ? ሐዘኔንና ትካዜን ወይም ጭንቀቴንና ሐዘኔን የምሰሙተው ወደ አላህ ነው። እናንተን አንድ ነገር አድርጉልኝ አላልኳችሁ። ደግሞ የልጄን ስም አንስቼ ማዘንም እንደ ነውር ታይቶ ትቆጡኛላችሁ እንዴ? እናንተን ምን አድርጉ አልኳችሁ አሏቸው ማለት ነው። ሰው እንግዲህ በሚያረጅበት ጊዜ ያም ኪስ ይለዋል። የሚናገረውን ነገር አይጥመም ማለት ነው። አንተ ልማዲህ ነው ይኸው ነህ ይባላል ማለት ነው። ይህም በሚሏቸው ጊዜ ምን አጠፋውኝ? እሺ ዩሱፍ የሚባል ልጅ እንደጠፋብኝ አታውቁም እንዴ? ዩሱፍ ልጅን ስሙን አንስቼ ምን ነው ያንተ ነገር ብዬ ማዘኔ እናንተን ምን የሚጎዳችሁ ነገር አለ? ይህንም በማለት ደግሞ እንደ ነውር ተቆጥሮብኝ ሐዘኔንም ደግሞ ትቆጣጠሩኛላችሁ እንዴ? እናንተን አንድ ዋጋ ክፈሉ አላልኩኝ? ሐዘኔንና ስሙን ጭንቀቴን የምናገረው ለጌታዬ ነው ፈረጃ እንዲሰጠኝ። እናንተን ምን አድርጉልኝ አልኳችሁ አሉ ማለት ነው። ወአዕለሙ ሚነላህ ማ ላ ተዕለሙን። ይህን የምልበት ደግሞ ምክንያት አለ። እናንተ የማታውቁትን ሚስጥር ከአላህ አውቃለሁኝ። እና ሙሲባ በሚደራረብበት ጊዜ ፈረጃ እንደሚመጣ ኢነማ አልዑስሪ ዩስራ አላህ ነግሮኛል። ስለዚህ ልጄን ተሁሉም በላይ የማፈቅረውና የማከብረው ልጄን አጥቻለሁኝና ጌታዬ ታንተ ነው ፈረጃ የምጠብቀው እያልኩ ጌታዬን መማጠኔ እንደ ነውር ታይቶ አንተ የሆነ እስተምትደክም ወይም እስተምትሞት ድረስ ዩሱፍ ዩሱፍ እያልክ ማላዘንህን አትተውም እያላችሁ ትጮፉብኛላችሁ። ምን አድርጉልኝ አልኩኝ አሏቸው ማለት ነው። እኔ ግን ታአላህ Subhanahu Wa Ta'ala ተስፋ አልቆርጥም። ምንም ዘመኑ ቢረዝም ምንም በሌሎቹ ዘንዳ ታሁን በኋላ ዩሱፍ ነገር አልቆለታል ቢባልም ጌታ ካለ ደግሞ በቀላሉ ሊያመጣልኝና ሊፈርጀኝ እንደሚችል አቃለሁና ነው ደጋግሜ እሱን ጉዳይ ማነሳው በሚል መልስ ሰጧቸው ማለት ነው። ከዛ በኋላ ያ በኒ يذهبوا فتحسسوا من يوسف واخيه. هذا صلى الله وسلم على النبي وعلى اله